ሰላም ውድ የቻናሌ ተከታታዮች እንኳን ወደ ቻናሌ በሰላም መጣችሁ። ዛሬ እጅግና አስገራሚ ርዕስ ይዤላችሁ መጥቻለሁ። በዓለም ላይ የኢየሱስ ስም የያዙ ወይም ደግሞ የእርሱን ቅርጽ ያነገሱ ግዙፍ ማማዎች፣ ሐውልቶችና ምልክቶች ያሉባቸው ሀገራት እንዳሉ ታውቃላችሁ። ግን የዚያች ሀገር አብዛኛው ሕዝብ በኢየሱስ አምላክነት የማያምን ወይም የእርሱን ትምህርት በተለየ መንገድ የሚመለከት መሆኑንስ? ይህ እንቆቅልሽ ይመስላል አይደል? ታዲያ እንዴት ይሆናል? እነዚህ ማማዎች የተሰሩት ለማን ነው? ለማንስ ነው እስካሁን የቆዩት? ዛሬ በእነዚህ ቪዲዮ ውስጥ ወደ እነዚህ ሀገራት ተጉዘን አስገራሚ ታሪኮችን እናያለን። የሰዎችን እምነትና ታሪክ እንቃኛለን። እስከ መጨረሻው ድረስ አብራችሁን እንድትቆዩ በታላቅ አክብሮት እጋብዛለሁ። ጉዟችንን እንጀምር። ቱርክ፣ የክርስቶስ ታወር ሚስጥር። ተርኪ ዘ ሰክሬት ኦፍ ዘ ታወር ኦፍ ክራይስት። የመጀመሪያዋ ሀገር ቱርክ ናት። ቱርክ ስንል ለአብዛኛዎቻችን በታላቁ የኦቶማን ኤምፓየር ታሪክ እና በሙስሊም ህዝቦቿ የምትታወቅ ሀገር ነች። ግን በዚህች ሀገር ውስጥ ኢስታንቡል በሚባለው ታሪካዊ ከተማ ውስጥ አንድ ግዙፍ እና ጥንታዊ ማማ አለ። የጋላታ ታወር ይባላል። ይህ ማማ የተሰራው በ1348 ዓ.ም ሲሆን የዛኔ ማለትም ኢስታንቡል ቁስጥንጢንያ ትባል ነበር። በዛን ጊዜ የከተማዋ ክፍል በጄኖዋ ስደተኞች ይተዳደር የነበረ ሲሆን እነዚህ ሰዎች ደግሞ ክርስቲያኖች ነበሩ። ታዲያ ይህ ግዙፍ ማማ የሰሩት ሰዎች በላቲን ክርስቲያ ቱሪስ ተብለው ሰይመውታል። ትርጉሙም የክርስቶስ ማማ ማለት ነው። አስገራሚ አይደል? ታዲያ የቱርክን አብዛኛውን ህዝብ ከ99% በላይ የሚሆነው ሙስሊም ነው። በእስልምና እምነት ውስጥ ኢየሱስ ወይም ኢሳ እንደ ታላቅ ነቢይ ተከብሮ ይታያል እንጂ እንደ እግዚአብሔር ልጅ ወይም አዳኝ ተብሎ አይታመንም። የክርስቲያን እምነት ተከታዮች ደግሞ በጣም ጥቂት ናቸው። ታዲያ ይህ የክርስቶስ ማማ እንዴት እስካሁን ሊቆይ ቻለ? ይህ የሚያሳየን የከተሞች ታሪክ እና ባህል እንዴት እንደሚደራረብ ነው። የኦቶማን ኤምፓየር ስልጣን ሲይዝ ማማውን ወደ ወህኒ ቤት፣ የእሳት ማማ እና የስለላ ጣቢያ ተጠቅሞበታል። ስሙም ወደ ጋላታ ታወር ተቀየረ። ግን የመጀመሪያ ስሙ እና ታሪኩ እዚያው አለ። ዛሬ ላይ የቱርክ መንግስት ይህንን ማማ እንደ ታሪካዊ ቅርስና የቱሪስት መስህብ አድርጎ ይጠቀመዋል። ይህ ደግሞ ታሪክን ከመጠበቅ ባለፈ የተለያዩ እምነቶችና ባህሎችን እንዴት አብረው ሊኖሩ እንደሚችሉ ያሳያል። እናንተ ይህን ስታውቁ ምን ተሰማችሁ? የቱርክን ታሪክ ቀይሮታል? ኮሜንት ላይ አሳውቁ። በሁለተኛ ደረጃ የምናያት ኢንዶኔዥያ ነው። የኢየሱስ ሐውልት በሙስሊም ሀገር ኢንዶኔዥያ ጂሰስ ስታቱ ኢን ኤ ሙስሊም ካንትሪ። ቀጣይ ጉዟችንን ወደ እስያ በተለይ ወደ ደቡብ ምስራቅ እስያ ነው። ኢንዶኔዥያ በዓለም ላይ ትልቋ የሙስሊም ሀገር ህዝብ ስትሆን ግን እዚችው ኢንዶኔዥያ ውስጥ ማናዶ በምትባል ከተማ አንድ ግዙፍ የኢየሱስ ክርስቶስ ሐውልት ቆሞ ታገኛላችሁ። ስሙም ክራይስት ብሌሲንግ ወይም ደግሞ የኢየሱስ በረከት ይባላል። ይህ ሐውልት 50 ሜትር ቁመት ያለው ሲሆን በርዝመቱ ከታዋቂው የብራዚል የክርስቶስ ሐውልት ጋር ይወዳደራል። ታዲያ እንዴት በዓለማችን ትልቅ የሙስሊም ማህበረሰብ ባለባት ሀገር ውስጥ እንዲህ ያለ የክርስቶስ ሐውልት ሊቆም ቻለ? ምስጢሩ ያለው የማዶና ከተማ ራሱ በሃይማኖት ብዝሃነቷ መታወቋ ነው። የከተማዋ ህዝብ ቁጥር ሲታይ ጉልህ የሆነ የክርስቲያን ማህበረሰብ አለ። ሐውልቱም የተሰራው በዋነኛነት ለዚህ የክርስቲያን ማህበረሰብ ቢሆንም የኢንዶኔዥያ መንግስት በአገሪቱ ውስጥ ያለውን የሃይማኖት ነጻነትና መቻቻል ምልክት አድርጎ ያቀርበዋል። ይህ ሐውልት ኢንዶኔዥያ በዓለም ላይ ካሉት የሃይማኖት ታጋሽ ሀገራት አንዷ መሆኗን ያሳያል።
ምንም እንኳ አብዛኛው ሕዝብ ሙስሊም ቢሆንም በሶስተኛው ሀገር ስንመጣ ቬትናምን እናገኛታለን። የኢየሱስ ንጉሥ ሐውልት በኮሚኒስት ሀገር። አሁን ደግሞ ወደ ደቡብ ምስራቅ እስያ ሌላኛው አስገራሚ ሀገር ቬትናምን እንሄዳለን። ቬትናም የምትታወቀው በረዥም የጦርነት ታሪክና በኮሚኒስት ስርዓቷ ነው። እዚች ሀገር ውስጥ ግን የኢየሱስ ንጉሥ ሐውልት በሱንግታው ከተማ ውስጥ ተንጣሎ ቆሟል። ይህ ሐውልት 32 ሜትር ቁመት ያለው ሲሆን በአንድ ኮረብታ ላይ ቆሞ የቡንግ ታው ከተማን እና የቻይናን ባህር ዳርቻ በልዕልና ይመለከታል። ታዲያ በኮሚኒስት ሀገር ውስጥ የክርስቶስ ሐውልት እንዴት ሊቆም ቻለ? ታሪኩ የሚጀምረው ቬትናም የፈረንሳይ ቀኝ ግዛት በነበረችበት ወቅት ነው። ፈረንሳዮች የክርስቲያን እምነትን ወደ ቬትናም ይዘው የመጡ ሲሆን ጉልህ የሆነ የካቶሊክ ክርስቲያን ማህበረሰብ ተፈጥሮ ነበር። ሐውልቱም የተሰራው በ1970ዎቹ ሲሆን ኮሚኒስት ፓርቲ ስልጣን ላይ ከመምጣቱ በፊት ነበር። የኮሚኒስት መንግስት በአጠቃላይ ሃይማኖትን የመጨፍለቅ ታሪክ ቢኖራቸውም ቬትናም በተወሰነ ደረጃ ለሃይማኖት ነጻነት ትሰጣለች። የሱንግታው ሐውልት የኮሚኒስት መንግስት ለቱሪዝም መስህብነትና ለሃይማኖቶች የተወሰነ መቻቻል ማሳያ ነው። ብዙ የሀገር ውስጥ እና የውጭ ቱሪስቶች ይህንን ሐውልት ለመጎብኘት ይመጣሉ። በኮሚኒስት ሀገሮች ውስጥ እንኳን ታሪክና ሃይማኖት ሙሉ በሙሉ ሊጠፋ እንደማይችል የሚያሳይ ነው። ወደ ሌላኛው አራተኛው ሀገሮች ስንመጣ ሌሎች ሀገራትና የኢየሱስ ምልክቶችን እንመለከታለን። the other nation and sign of the Jesus Christ። በእርግጥ የኢየሱስ ስም ወይም ቅርጽ ያነገሱ ምልክቶች ያላቸው ግን አብዛኛውን ሕዝባቸው ክርስቲያን ያልሆነባቸው ሀገራት ከነዚህ ሶስቱ ማየት እንችላለን። መጀመሪያ ደረጃ የምናያት ቻይናን። በቻይና ውስጥ የኢየሱስ ሐውልት ወይም ቤተክርስቲያኖች ታገኛላችሁ። ምንም እንኳን ቻይና በይፋ ኮሚኒስት ሀገር ብትሆንም ታሪካዊ የክርስቲያን ማህበረሰቦች አሏት። በአንዳንድ ከተሞች በ19ኛው ክፍለ ዘመን በምዕራባውያን የተሰሩ አስደናቂ ቤተክርስቲያኖች አሁንም ቆመዋል። የቻይና አብዛኛው ሕዝብ ግን በቡድሂዝም፣ በታኦይዝም እና በመንግስት የሚቆጣጠረው አምልኮ የሚመራ ነው። ቀጣይ ደግሞ የምናገኛት ሀገር ጃፓንን ነው። በጃፓን ውስጥ የክርስቲያን ሕዝብ ቁጥር እጅግ በጣም ትንሽ ነው። ነገር ግን የጃፓን ታሪክ የክርስቲያኖች ስደት ያካትታል። በአንዳንድ ቦታዎች የክርስቶስ ምልክቶች እንደ ታሪክ አካል ሆነው ተቀምጠዋል። ሌላኛው የምናያት ግብፅን ነው። ግብፅና ሞሮኮ። እነዚህ ሀገራት በአብዛኛው ሙስሊም ቢሆኑም በተለይ የግብፅ ታሪካዊ እና ትልቅ የክርስቲያን ኮፕቲክ ማህበረሰብ አላት። አንዳንድ የጥንታዊ የክርስቲያን ገዳማት እና አብያተ ክርስቲያናት የቱሪስት መስህብ ሆነው ይቆማሉ። እነዚህ ሁሉ ምሳሌዎች የሚያሳዩን ታሪክና እምነት ምን ያህል የተወሳሰቡና እርስ በእርስ የተሳሰሩ እንደሆኑ። አንድ ምልክት፣ አንድ ስም ወይም አንድ ሐውልት ከአገዛዞች፣ ከጦርነቶችና ከሃይማኖት ለውጦች ተርፎ ሊቆም ይችላል። ውድ የቻናላችን ቤተሰቦች በተለያዩ የዓለም አገራት ለምሳሌ እንደ ፊሊፒንስ፣ ሜክሲኮ የመሳሰሉ አገሮች ተመሳሳይ የክርስቶስ ሐውልቶች አሉ። ነገር ግን አብዛኞቹ እነኚህ ብራዚል ወይም ፊሊፒንስ የምንላቸው አንዳንዶቹ የካቶሊክ እምነት ተከታዮች ከመሆናቸው አንጻር ይህ የክርስቶስ ሐውልት በዛ ሀገር ላይ ማለትም በፊሊፒንስ እና በሜክሲኮ ይገኛል። እንደምታዩት የዓለም ታሪክ በእጅግ አስገራሚና አስተማሪ ነገሮች የተሞላ ነው። የኢየሱስ ማማ ያላቸው ግን ኢየሱስን የማያምኑት ሀገራት የሚለው ርዕስ ከሃይማኖት በላይ ነው። ስለ ታሪክ፣ ስለ ባህል፣ ስለ ፖለቲካና ስለ የሰው ልጆች የመቻቻል አቅም ጭምር ያስተምረናል። አንድ ምልክት ከመጀመሪያው ዓላማ አልፎ
ለዘመናት እንዴት የሀገር ወይም የከተማ አካል እንደሚሆን አይተናል። እነዚህ ሁሉ ምልክቶች የሚያሳዩን ደግሞ ምንም ያህል ብንለያይ በታሪክና በባህል ተሳስረን መኖራችንን ነው። እኛም በኢትዮጵያ ውስጥ በርካታ የሃይማኖቶችና የባህል ባለቤቶች እንደመሆናችን መጠን ይህንን ትምህርት በጥልቀት መረዳት አለብን። ታሪኮቻችንን ማክበር፣ ልዩነታችንን በማስወገድ በመቻቻል መኖር ሁል ጊዜ ወሳኝ ነው። የዛሬው ቪዲዮ እንደተመለከታችሁትና አዲስ ዕውቀት እንዳገኛችሁበት ተስፋ አድርጋለሁ። ይህ ቪዲዮ ከወደዳችሁት ላይክ ማድረግ እንዳትረሱ፣ ሌሎችም እንዲደርሳቸው ሼር አድርጉ። በቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ ማድረግና ቤተሰብ መሆናችሁን አትርሱ። የዛሬው ታሪክ እንዳስገረማችሁና አዲስ እይታ እንደሰጣችሁ ተስፋ አድርጋለሁ። የቪዲዮ ከወደዳችሁት ላይክ አድርጉ፣ ለሌሎችም እንዲደርስ ሼር ማድረጋችሁን አትርሱ። በቀጣይ አስደናቂ ታሪክ እስክንገናኝ ቸር ሰንብቱ። እናመሰግናለን።